የፊደላት ሚዲያ ተከታታዮች እንዴት ቆይታችኋል? ይህ ቤኪ ኢንተርቴይንመንት ነው። በፊደላት ሚዲያ ስር የሚቀርብ አንድ ምርጥ ፕሮግራም ነው። ለእናንተ የተመረጡና ምርጥ የሆኑ ዜናዎችን በጥራት የማቀርብበት ሚዲያ ነው እና እንዴት ናችሁ? ሰላም ነው? ሳምንቱ እንዴት ነበረ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። አሁን ምርጥ የሆኑና በጣም የተመረጡ አሪፍ መረጃዎችን ይዤላችሁ መጥቻለሁ። ያው እንደተለመደው በተከታታይ የተለያዩ ፕሮግራሞችን አቀርብላችኋለሁ ማለት ነው። በመጀመሪያ ግን የማቀርብላችሁ የኢንተርቴይንመንት ዜና ነው። እስከ መጨረሻው ተከታተሉ። አርቲስቶችና ታዋቂዎች ሰዎች ባለሀብቶች በተገኙበት የአፍሪካን ኢምፓክት አዋርድ ተካሂዷል። የአፍሪካን ኢምፓክት አዋርዱ ደግሞ የተካሄደው በየት መሰላችሁ? በዋሽንግተን ዲሲ ነው። በዛ ላይ የተለያዩ ታዋቂ አርቲስቶች በተገኙበት ሽልማት ሲሰጥ ነበረ እና የተለያዩ እነ ጋሽ መሐሙድ አህመድ፣ ሰይፉ ፋንታሁን የተለያዩ አርቲስቶች በተገኙበት ሽልማት ሲሰጥ ነበረ። ሽልማቱም ደግሞ ያው ከርዕሱ ጋር እንደሚመሳሰለው የአፍሪካን ኢምፓክት አዋርድ ይባላል። በቀጣይ ደግሞ የያዝነው መረጃ ምን መሰላችሁ? የኃይሉ አመልጋ የጃኖ ባንዱ ኃይሉ አመልጋን የምታውቁት ያው ሁላችሁም ታውቁታላችሁ። እሱ አዲስ ምንድነው አልበም ሊለቅ ነው። እስከዛሬ አልበም ለቆ አያውቅም ነበር። ያው የምናውቀው በሲንግል ስራዎቹና ከጃኖ ባንድ ጋር አንድ ላይ በለቀቁት ነበረ አልበም ነበረ የምናውቀው። አሁን ደግሞ በግሉ በሰራው አልበም መጥቶልናል ማለት ነው። የአልበሙ ስያሜ ምን ይባላል መሰላችሁ? አሁን ይባላል። አሁን የሚባል ስያሜ ነው የተሰጠው እና በጣም ምርጥ አልበም እንደሆነ ተነግሮለታል እና አሁን ሊለቀቅ ነው። በጥቅምት 18 ከመለቀቁ በፊት በጥቅምት 18 የሙዚቃ መሰናዶ ተዘጋጅቶለታል። የሙዚቃ መሰናዶ ፕሮግራም ተዘጋጅቶለታል። ከመለቀቁ በፊት ያው መዘጋጃ መሰለኝ እንደዚህ የሆነ አለ አይደለ? የሆነ ይደመጣል፣ ዘፈኑ ይደመጣል ማለት ነው። የሙዚቃ መሰናዶ ያው ተዘጋጅቶለታል እና ኃይሉ አመልጋ እንግዲህ ቶሎ እንዲደቀው ምኞታችን ነው። እናደምጥለታለን፣ ኮሜንት እንሰጥበታለን አንድ ላይ ሁላችንም ማለት ነው። በቀጣይ ደግሞ የያዝኩላችሁ መረጃ ምን መሰላችሁ? ቦርድ ሴልፎን አዲስ አበባ የተባሉ የፎቶግራፊ ቡድኖች የፎቶግራፊ አውደ ርዕይ አዘጋጅተው ነበረ። የፎቶግራፊ አውደ ርዕይ በዚሁ በመዲናችን በአዲስ አበባ ውስጥ አዘጋጅተው ነበረ። በጣም ምርጥ ነገር ነው። ፎቶግራፊ ስሜት ያላችሁ ሰዎች ታውቁታላችሁ። ያው ማለት በፎቶ ብዙ ነገር ይገለጻል፣ ፎቶ ይነሳል። ዓለም ላይ በጣም ትልልቅ ነገር የሚካሄደው በፎቶ ተነስቶ ነው እና የፎቶግራፍ አውደ ርዕይ ተካሂዷል። ከተለያዩ ከሀገራችን ክፍሎች የተለያዩ ምርጥ ፎቶዎችን አንስተው ለህዝብ ለእይታ አቅርበዋል ማለት ነው። ለህዝብ ለእይታ አቅርበዋል እና በጣም ምርጥ አውደ ርዕይ ነበረ። ያው ይሄንን መረጃ በሶስተኛነት ይዤላችሁ መጥቻለሁ። በቀጣይ ደግሞ ይዤላችሁ የመጣሁት መረጃ ምን መሰላችሁ? አዲሱ ለገሰ እቱ በሚል አዲስ ሙዚቃ መጥቷል። እቱ በሚል ሲንግል ነው የለቀቀው እና ገና ከተለቀቀ 3 weeks ago ነው 2 weeks ago ነው የሚለው ያው መረጃዎች የሚያሳዩት እና እቱ ምርጥ ሙዚቃ ነው። እንድታደምጡት ሪኮመንድ አደርጋችኋለሁ። ሙሉ አለም ታከለ ሁላችሁም የምትወዱት እኔም በጣም የምወደው የማከብረው ምርጥ አርቲስት ነው። ሙሉ አለም ታከለ ሳጣሽ በሚል ሙዚቃ መጥቶልናል። ያው ሙዚቃው የተለቀቀው በናሆም ሪካርድስ ነው። ያው በናሆም ሪካርድስ ነው። ያው
ሙዚቃው ለፊልም ማጀቢያነት የተሰራ ይመስለኛል። ግን ደግሞ ሙዚቃው በጣም በቃ ዘፈን አመጣጡ አለ አይደለ፣ ዜማውም ግጥሙ ምናምን በጣም ምርጥ ነው እና አድምጡት። የአዲሱ ለገሰም እቱ የሚለው ሙዚቃ የተለቀቀው በናሆም ሪከርድስ ነው። በቀጣይ ደግሞ ይዤላችሁ የመጣሁት መረጃ እንደዚሁ ስለ አዲስ የተለቀቀ ዘፈን አለ። ምርጥ የሆነ ዘፈን አለ። ሀገርኛ ዘፈን ነው፣ ኦሮምኛ ነው። በጣም ምርጥ፣ እኔ በጣም ነው የተመቸኝ። ብታደምጡት በጣም ፒስ ነው። እኔ በጣም ነው የተመቸኝ። ጆሞሬ ይባላል። ጆሞሬ ዮሳን ጌታሁን የሚባል ሰው ነው እንትን የዘፈነው። ጆሞሬ ይባላል። ምርጥ የኦሮምኛ ሙዚቃ ነው እና አድምጡት። በጣም ምርጥ ሙዚቃ ነው። ሰርች አድርጋችሁ እንትን በሉት። ያው የዘፋኙን ስም ነግሬያችኋለሁ። በመጨረሻ ይዤላችሁ የመጣሁት የኢንተርቴንመንት ዜና ውስጥ ምን መሰላችሁ? ማሁባ የተባለ ምርጥ ኦሮምኛ ሙዚቃ ተለቋል። ልክ እንደዚሁ እንደ መጀመሪያ እንደነገርኳችሁ ጆሞሬ እንደሚባለው በጣም ጥራቱን የጠበቀ እንትን ዜማ ነው ያለው ማለት አይቼዋለሁ። እንትን ዜማው አወራረዱን ምናምን ምርጥ ነው እና እንትን ማሁባ ይባላል እንትን ርዕሱ። ያው እንድታደምጡት እጋብዛችኋለሁ። ለዛሬ በኢንተርቴንመንት ዙሪያ በመላው አሁን ባለው ኢንተርቴንመንት እና መዝናኛ ዙሪያ ያለው መረጃ ይህን ይመስላል። በቀጣይ ደግሞ ሌላ የተመራረጡ ምርጥ መረጃ ይዤላችሁ እመጣለሁ። አመሰግናለሁ። እንግዲህ ያው ከኢንተርቴንመንቱ ዜና ውጪ ደግሞ ያው ይዤላችሁ የመጣሁት በዩኤስ ቦክስ ኦፊስ ላይ በ2025 2025 ላይ ከተለቀቁ ምርጥ ፊልሞች ውስጥ አሪፍ እና ምርጥ ተብለው ከቀረቡት ውስጥ ለእናንተ አሪፍ ነው የተባለውን ፊልሞች ይዤላችሁ መጥቻለሁ። እንደ ሪኮሜንዴሽን ነው፣ ብታዩት አሪፍ ነው። እኔም እያየኋቸውም አሉ እና እንትን በመጀመሪያ ላይ ከዩኤስ ቦክስ ኦፊስ ይዤላችሁ የመጣሁት ፊልም ምን መሰላችሁ? 20 years later next ይባላል። 20 years later ነው እንትን ርዕሱ። በጣም ምርጥ ፊልም ነው። እንድታዩት ጋብዛችኋለሁ። ያው በምስሉ ላይ እንደምትመለከቱት ይህን ይመስላል 20 years later ማለት ነው። በቀጣይ ደግሞ ይዤላችሁ የመጣሁት ከዩኤስ ቦክስ ኦፊስ ላይ ከተለቀቁ ምርጥ የ2025 ፊልሞች ውስጥ ሃው ቱ ትሬን ዮር ድራጎን ነው። ሃው ቱ ትሬን ዮር ድራጎን እንትን በ2025 ላይ ከተለቀቁ ምርጥ ፊልሞች ውስጥ አንዱ ነው ማለት ነው። እንግዲህ ያው ሃው ቱ ትሬን ዮር ድራጎንን በአኒሜሽን እንትን ተለቆ ነበር ከዚህ በፊት የምናውቀው በአኒሜሽን እንትን ሁላችንም አይተነዋል፣ ምን ብለነዋል። አሁን ግን ይህ ፊልም የተሰራው ሰዎች አለ አይደለ፣ ሰዎች በሰው ነው፣ በአኒሜሽን ሳይሆን በሰው ነው የተሰራው እና እንትን በሁለተኛ ደረጃ እንደ ሪኮሜንዴሽን ይዤላችሁ የመጣሁት የዩኤስ ቦክስ ኦፊስ ፊልሞች ውስጥ ሃው ቱ ትሬን ዮር ድራጎን ነው ማለት ነው። በሶስተኛ ደረጃ ተንደርቦልትስ የተባለ ምርጥ ፊልም ይዤላችሁ መጥቻለሁ። በሶስተኛ ደረጃ ተንደርቦልትስ የተባለ ምርጥ ፊልም ይዤላችሁ መጥቻለሁ። አስገራሚ የሆነ የማርቨል ስብስብን ይዞ የመጣ ነው። የማርቨል ስብስቦችን ይዞ የመጣ ነው። በጣም ምርጥ ፊልም ነው። የማርቨል ስብስቦችን ታውቋቸዋላችሁ። ልክ እንደነሱ አይነት ስብስብን ይዞ የመጣ ፊልም ነው ማለት ነው እና አስገራሚና ሊገመት በማይቻል የታሪክ ፍሰት ውስጥ የሚያልፍ ምርጥ ፊልም ነው። በጣም አስገራሚ እንትን ያለው የታሪክ ፍሰት ያለው ምርጥ ፊልም ነው ማለት ነው እና እንትን በሶስተኛ ደረጃ ሪኮመንድ ማድረጋችሁ ፊልም ምንድነው? ተንደርቦልትስ ነው። እንድታዩት ጋብዛችኋለሁ።
በአራተኛ ደረጃ ይዤላችሁ የመጣሁት የዩኤስ ቦክስ ኦፊስ ፊልም ውስጥ ዌፐንስ ይባላል። ዌፐንስ የሆረር ፊልም ሲሆን ያው የሆረር ፊልም የሚመቻቹ ሰዎች ያው የሆረር ፊልም ነው። በዛች ካራገር የተባለ ሰው የተሰራ ፊልም ነው። ፕሮዲውስ የተደረገው በዛች ካራገር ነው። ዌፐንስ ይባላል እና ያው የታሪክ ፍሰቱ ከመጀመሪያም ጀምሮ እንደዚህ በፖሊሶች በህፃናት ምናምን ዙሪያ ያጠነጠነ ነው። እንደዚህ ከታሪኩ ለመረዳት የቻልኩት በድንገት 17 ህፃናት ይጠፋሉ ማለት ነው እና ከ17ቱ ደግሞ ውጪ አንድ የተረፈ ልጅ ነበረ እና ከዛ ጋር ተያይዞ ከህፃናቱ መጥፋት ጋር እና የመጥፋታቸው ሁኔታ ምናምን ፖሊሶች አጠቃላይ የሚያረጉት ነው። ያው የታሪክ ሂደቱ ከፖሊስ እና ከህፃናቱ ጋር በአጠቃላይ ደግሞ ፊልሙን ከመነሻው እንደነገርኳችሁ የሆረር ፊልም ነው እና በአራተኛ ደረጃ እንድታዩት ሪኮመንድ የማደርጋችሁ የዩኤስ ቦክስ ኦፊስ ፊልም ውስጥ ዌፐንስ ነው ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት የዩኤስ ቦክስ ኦፊስ ሪኮመንዴሽን ይህን ይመስላል። አሁን ደግሞ የቴክ ፕሮግራማችን ላይ ደርሰናል ማለት ነው። እንግዲህ በቴክኖሎጂ ዙሪያ ምን አዲስ ኢንቬንሽን አለ የሚለውን መራርጬ ምናምን ይዤላችሁ መጥቻለሁ። በቴክኖሎጂ ዙሪያ ምን አዲስ ነገር አለ የሚለውን ነገር ያው ለዛሬ ይዤላችሁ የመጣሁት ሮቦካፕስ ነው። ሮቦካፕስ ማለት የሮቦት ፖሊሶች ማለት ነው። ያው ስለ ሮቦካፕስ እያንዳንዱ ነገር እነግራችኋለሁ። በጣም አስገራሚ ነው። እኔ በጣም ካስገረመኝ አዲስ ኢንቬንሽን ውስጥ አንድ ዘመናችን በደረሰበት የአርቲፊሻል ኢንተለጀንስ ቴክኖሎጂ ነው የሚሰራው ማለት ነው። ሲጀመር በቃ ኤአይ ነው፣ አርቲፊሻል ኢንተለጀንስ ነው። በጣም አስገራሚ ነው። ያው ይሄ ኢንቬንሽን ኢንቨንት የተደረገው የት መሰላችሁ? ዱባይ ውስጥ ነው እና ለፖሊስ ኦፊሰር ሪፖርት ያደርጋል ማለት ነው። በጣም በከፍተኛ ፍጥነት ለፖሊስ ኦፊሰሮች ሪፖርት ያደርጋል ይህ ሮቦካፕ እና በዛ ያሉና የተለያዩ እንቅስቃሴዎች ሲኖር በዱባይ ውስጥ ማለት ነው። በዛ ያሉና የተለያዩ እንቅስቃሴዎች ሲኖሩ ቫዮለንስ ምናምን አለ አይደል ሲኖር ስኩተር ከአንድ በላይ ሰው ጭኖ ወይ ደግሞ ተጭኖ ሲሄድ አለ ህጉ እንደዛ ነው። ከአንድ በላይ ሰው ተጭኖ መሄድ አይቻልም መሰለኝ ዱባይ ውስጥ እና አሁን ስኩተር ላይ ምናምን ሰዎች ሲሉ ከአንድ በላይ ሆነው ተጭነው ምናምን ሲሄዱ በአፋጣኝ ለፖሊስ ኦፊሰሩ በአቅራቢያው ወዳለው ፖሊስ ስቴሽን ሪፖርት ያደርጋል ማለት ነው እና ባልተፈቀደ ቦታ ለሚንቀሳቀሱ ለእያንዳንዱ ለዜጎቹ ለሀገሪቱ ዜጎችም ሆነ እንደዚህ አይነት እንደነገርኳችሁ አንዳንድ እንቅስቃሴዎች እየፈጠነ ነው ሪፖርት የሚያደርገው የሮቦካፕ እና ለ30 ቀን ነበረ ደግሞ የቆየ ሙከራ ተደርጎበት ነበረ ይህ ሮቦካፕ ማለት ነው። ለ8 ሰዓት ያክል ያለምንም